ጌታዬ ወዘንላቸው በልጅነቴ እንዳዘኑልኝ ብለህ ያደረክ ጊዜ አልሞተችም እናትህ። አላህ ገንዘብ ሰጥቶ ጉድጓድ ሄደ ካስቆፈርክላት ውሃ ከቆፈርክላት አልሞተችም እናትህ። አንድ ቁርአን አንዋር መስጊድ ሄደ በ100 ብር ገዝተህ አንድ የተቸገረ መስጊድ አንድ ቁርአን ብትሰጥ አልሞተችም እናትህ። ለምን? አንተ የሷ ዕቃ ነህ፣ አንተ የሱ ዕቃ ነህ። ይሄ እንግዲህ ቀብር ከሄዱ ነው። ካሉ ግን ምን ያህል ወንድሞቼ ከእናትና ከአባቶቻችን ጋር ግንኙነት አለን? ስናገባ ምን ያህል እናማክራቸዋለን? ቤት ስንሰራ ምን ያህል እናማክራቸዋለን? ምን ያህልስ ጓደኛ አድርገናቸዋል? እንዴት ተደርጎ ነው ጀነት የሚገባው? የአላህ ጀነት አይደለም የሀብታም ቤት መግባት ውድ አይደል እንዴ? ስንት ዘበኛ አይደል እንዴ ያለው ሀብታም ቤት መግባት? ከላይ ዘበኛ አለ፣ መሀል ላይ ሽቦ አለ፣ ከታች ግቢው አጠገብ 3 ውሻ አለ። እንዴት ትገባለህ እዚህ አይነት ግቢ? የአላህ ጀነት ደግሞ ውድ ናት። ጎንበስ ቀና እያልን እየቀራን ከእናታችን ከአባታችን ግንኙነት ከሌለን አማክረው ና ባባ በለው፣ ምን ጭንቅ አለ በለው፣ ገንዘብ ካለ አካውንት ክፈትለት፣ አንተ እንዳይጠይቅህ አባት ለማኝ አይደለም። ደስ ይበለው፣ ክፈትለት፣ ውሰድ በለው፣ የፈለከው ውሰድ በለው። መሰደቅ ፈለጋ አንተ ማስፈቀድ የለበትም፣ ይሰድቅ፣ ይኸው በአካውንት ከትችላሉ በለው። መኮፈሳችንን ማንሳት አለብን። ይሄ ገንዘብ የኔ ነው አትበል። እኔ የሱ ዕቃ ነኝ፣ ገንዘብ የሱ ዕቃ ነው ማለት ያለብህ። እናትህ እንዳንተ እንዳትሳቀቅ። ለዚህ ነው ምን ይባላል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩን ማንም ሰው በዱንያ ላይ የሚቀጣው ቅጣት አላህ ለየውመል ቂያማ ያቆይለታል፣ ለየውመል ቂያማ ያዘገይለታል። በእናትና በአባቱ የሰራው ግፍ ሲቀር እሱ በዱንያም ያገኘዋል፣ ዱንያ ላይም እዚህም ያገኘዋል። እናቱን ሲያሰቃይ የነበረ የሚያሰቃይ ልጅ አላህ ይሰጠዋል። ቂብላውን የምታጠፋ ሚስት አላህ ይሰጠዋል። ናግባ ናውጣ የቴርክ እንዳትቀነሳ እንዳትቀመጥ የምትል ሚስት ይሰጠዋል። ቂብላ ሁሉ ሚስቱ ትሆናለች ማለት ነው። ወደ ኋላ መመለስ ያስፈልጋል። ይሄ ሙሲባ እንዳይመጣብን ዛሬ ወደ አላህ መመለስ አለብን። እናቶቻችን ጓደኛ ማድረግ አለብን። ከማንም በላይ ከመስጊድ ኢማም ከዓለም ዑለማ ሁሉ ላንተ በላጭ እናት ናት። ተው ሌላው ትልቅ በዱንያ ላይ ትልቅ ቦታ የሰጣቸው አላህ ዑለሞችን አይደለም? ከዑለማ በላይ ላንተ ትልቁ ዑለማ እናት ናት። ከዑለማ በላይ ላንተ ትልቁ አባት ነው።